ዛሬ እብድብድ የምንጫወትበት ቀን ነው። እብድብድ ለይቶልናል። እኛም ዛሬ ለምናገራቸው ነገሮች የሚደብራችሁ የምታዝኑ ሰዎች ካላችሁ አይ ዶንት ኖ በቃ ምንም ልረዳችሁ አልችልም። መናገር ያለብንን ነገር መናገር አለብን። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምንቆያችሁልን ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። ወዳችኋለሁ። እኔ እናንተ ለምን እንደበፊቱ ለምን አልሞክርም? እፈልጋለሁ አብረን እንድንቀጥል እፈልጋለሁ። እንጃችንን በፍቅር እንድናሳድግ እፈልጋለሁ። ማለት በጣም ብዙ ነገር እያየሁኝ እንኳን ለአንተ ያለኝ ስሜት ሊለወጥ አልቻለም። እስቲ እናወድሃለሁ። እንዴት ልትለኝ ትችላለህ? ሜቢ እኔ አሁን ሩታ ይኸውልሽ የምሬን ነው። ሩታ አሁን ኧረ በስመ አብ ሩታ በቃ ምን እኔ እንጃ በጣም ግራ እያጋባሽን ነው። በጣም ሲበዛ ግራ እያጋባሽን ነው። ምክንያቱም እኔ እንጃ ይሄን አሁን የምትያቸውን ነገሮች የምትይባቸው ብዙ ታይሞች ነበሩ፣ በጣም ብዙ ጊዜዎች ነበሩ። ያ ማለት አሁን ማለት የለብሽም አሁን ለምን አልሽ አይደለም፣ ግን አሁን እያልሽበት ያለው ሞመንት ወይም ብቻ አሁን እያልሽበት ያለው ሰዓት ጊዜውን ያልጠበቀ ነው ብዬ ነው ማምነው። እኔ ጊዜውን ያልጠበቀ ነው ማለት አሁን አብርሃምና ኤርሜላ መካከል ከተፈጠሩት ነገር አንፃር አሁን አንቺ የምትያቸው ነገሮች አይ ዶንት ኖ እንጃ አንቺን ትክክል ነሽ ወይም ደግሞ አዎ አሪፍ አደረግሽ እንዲህ ነው ጎበዝ ምናምን የሚያስብል ነገር ሳይሆን በተገላቢጦሽ እንደገና አንቺኑ ሊያስወቅስሽ የሚችልና የሚከተሉሽና የሚሰሙሽ ሰዎች ወይም የሚያደንቁሽ ሰዎች በአጠቃላይ በቃ የአንቺ ተከታይ የሆኑ ሰዎችንም ግራ የሚያጋባ ነገር ነው። እስከዛሬ ድረስ ከጎንሽ ሆነው ሲያደንቁሽ፣ ሲያወድሱሽ፣ ሲያበረቱሽና ብቻ ብዙ ነገር ሲሉሽ የነበሩት ዛሬ ላይ እንደዚህ አይነት ግራ የሚያጋባ ነገር ታደርጊያለሽ ብሎ አይደለም። ምክንያቱም አብርሃምን በአሁን ሰዓት መተሽ እንደዚህ አይነት ጥያቄ መጠየቅሽ አይ ዶንት ኖ ምን አይነት መልስ ጠብቀሽ እንደሆነ አላውቅም። የምር ሩታ እኔ ወይ የቀለድሽ ወይ ሙድ እያያሽበት ምናምን ነው እየመሰለኝ ያለው። አይ ዶንት ኖ የኔን ግምት ነው የምልሽ። በወድሽም ብዙ ነገር እየተባልኩም ብዙ ሰዎችም እየተቃወሙ ከጎንሽ ብቆምም አንዳንድ ጊዜ ደግሞ አለ አይደለ የሆነ ነገር ሰዓቱንና ጊዜውን ጠብቆ ሲሆንና ወይም ደግሞ መሆን ባለበት ሰዓት ሲሆን ፍሬ ያፈራል። ያ ነገር አሪፍም ምላሽ ይዞ ሊመጣ ይችላል። አንቺ ግን አሁን እያወራሽ ወይም እየተናገርሽ ያለሽው ነገር አይ ዶንት ኖ ማለት ምን አስበሽ ምን አይነት መልስ ጠብቀሽ የጠየቅሽው ወይም አስበሽ የመጣሽውን ነገር ከአብርሃም መልስ አገኛለሁ ብለሽ አስበሽ መተሽም ከሆነ አይ ዶንት ኖ እንደማይሆን ታውቂዋለሽ። እያወቅሽ ማድረግሽ ነው አሁን እኔ ግራ እያጋባኛለሁ። ምን አስበሽ ነው ምን ፈልገሽ ነው ይሄንን እያደረግሽ ያለሽው? ይሄንን የምታደርጊበት ብዙ ጊዜያቶች አልነበሩሽ ወይ? ዛሬ ምን ታየሽ? ይሄንን እንድትመልስልኝ እኔ እፈልጋለሁ። ዛሬ ምን ታይቷት ነው ይሄን እያደረገች ያለችው? አዎ መልካም ነው። ማንም ሰው ትዳሩ ፈርሶበት በዛ ትዳር ውስጥ ወይ ደግሞ ያኛው ሰው ጥፋተኛ ሆኖ ይበልጥ ጥፋት ወደዛ ሰው አዘንብሎ የትዳሩ መፍረስ ምክንያት ሊሆን ይችላል። ባል ትልቅ ጥፋት አጥፍቶ ሊሆን ይችላል። ሚስትም የራሷ የሆነ የተወሰነ ማዋጣቱ አይቀርም። በአንድ ሰው ብቻ አይፈርስም ትዳር። ስለዚህ ያንን ለማቅናት ምናምን መሆኑ ችግር እኮ የለውም፣ መልካም ነው። በቃ ተጸጽቼ ትክክል እንዳልሰራው ገብቶኛል፣ አሁን ትዳሬን መመለስ የምችለው በዚህ መንገድ ነው ብለሽ አምነሽ ሊሆን ይችላል። ግን ደግሞ ይሄን የምትይበት በጣም ብዙ ጊዜ ነበረ። በጣም ብዙ ሰዓቶችን አባክነሻል። በጣም ብዙ ነገሮችን አበላሽተሻል። ግን ዛሬ ላይ አሁን ብለሽ ይሄን የምናገርሽ በነገራችን ላይ አሁን ከምትናገሪያቸው እየሆንሽ ካለው ነገር ተነስቼ ነው። ዛሬንም ትናንትናንም ጨምሮ ማለት ነው። በቃ ማለት ነገሮቹ መልካም ሀሳብ ሊሆኑ ይችላሉ፣ ግን ደስ የሚሉ አይደሉም። በቃ እያደረግሽ ያለሽው ነገር አይ ዶንት ኖ። ምክንያቱም በጣም ብዙ ነገሮችን አሳልፈናል። የምታውቀኝ በእልህኛነቴ ነው የምታውቀኝ። ከሆነ ታይም በኋላ የተቀየረውን ባህሪ ነው የምታውቀው። ከሆነ ጊዜ በኋላ የበፊት ሩታ የምታውቃትም አይ ነው። አሁን እንደዚህ ስልክ ምናልባት በቀል አስቤ አሁንም ልጎዳ ካስቤ ልሰብራ አስቤ ምናምን ሊመስል ይችላል። ይህንን ደግሞ ለምን አሰብክ ልልህ አልችልም። ምክንያቱም ከዚህ በፊት አሁን ይኸውልሽ አንቺ ከልብሽ ከምርሽ ሊሆን ይችላል ይሄንን ነገር እያደረግሽ ያለሽው፣ ግን ደግሞ አሁን እያልሽና እየተናገርሽ ያለሽውን ነገር አብርሃም አይደለም እኛም ግራ ገብቶን ወይም ደግሞ እኛም እንዳናምን ሊያደርገን የሚችለው ከአንድም ሁለቴ እንደዚህ አይነት ነገሮችን በእንደዚህ አይነት መንገድ መተሽ የማይሆን ነገር አድርገሽ መሀላችሁ ችግር ተፈጥሯል። ስለዚህ አሁን አብርሃም ባለፈው ከሆነበት ከተደረገበት ነገር አንጻር የሆነ ትራውማ ውስጥ ገብቷል ማለት ፍርሃት ውስጥ ገብቷል። በቃ ሩታ የሆነ መልካም ነገር ካደረገችልኝ የሆነ ነገር ልታደርግብኝ ነው የሚል
ፍርሃት ውስጥ ገብቷል ልጁ። አንድ በይ። ሁለተኛ ደግሞ አሁን እያልሽ ያለሽው ነገር የምርሽም ቢሆን እንኳን በእንደዚህ አይነት መንገድ አልነበረ ማሳየት ያለብሽ። ከንግግር ይልቅ በተግባር ብታሳይ ነገሮች ይቀል ነበር። ምክንያቱም ቅድም ብያቸዋለሁ ከዚህ በፊት ወድሃለሁ አፈቅርሃለሁ የሆነ አይነት አለ አይደለ? በቃ ተጸጽቻለሁ በሚል አይነት ሙድ አብርሃም ላይ ካደረገችው ነገር አንጻር አብርሃም ትንሽ ፍርሃት ውስጥ ነው። በቃ ከሩታ ጥሩ ነገሮች እንዲመጡ ቢፈልግም ከሩታ መልካም ነገሮችን ማየት ቢናፍቅም ግን አሁን ላይ የምታደርጋቸውን ነገር አብርሃም ለማመን ይገድዳል። አይደለም አብርሃም እኛም ማመን እየከበደን ነው። ስለዚህ አቅጣጫውን ብትቀይሪውና በድርጊት ላይ የተመረኮዘ ብታደርጊው የግዴታ ከአንደበትሽ የሚወጡ ቃላቶችን ሁሉ ቃላቶች ግዴታ ትክክል ናቸው ማለት አይደለም። ግዴታ ያን ሰው እንዲያምን ያደርገዋል ማለት አይደለም። ስለዚህ አቅጣጫውን ብትቀይሪውና በተግባር ብታደርጊው ጊዜ ደግሞ ብትሰጪው በመላመድ እንዲመጣ በመላመድ ስልሽ በቃ በሁለታችሁ መካከል ጥሎች እየራቁ ይበልጥ መቀራረቦች እንዲመጡ ብታደርጊና በነዛ መሃሎች መካከል ድርጊቶችሽ ይበልጥ እንዲናገሩ አድርገሽ ደግሞ የሆነ ሰዓት ላይ በአንደበትሽ ከዛ ያንን ነገር መናገር ትችላለሽ። መጀመሪያ አብርሃም አሁን እንዲያምንሽ ብታደርጊ እንዲያምንሽ ስልሽ በቃ የሆነ ነገር ልታደርገኝ ነው ሩታ ከተንከባከበችኝ መልካም ነገር ካደረገችልኝ የሆነ ለኔ ምስኪንና ትሁት ከሆነች የሆነ በቀል አስባ ነው የሚል ነገር ከአይምሮ እንዲወጣ ካደረግሽ በኋላ እነዚህ ነገሮች ብታደርጊ አንቺም ታተርፊበታለሽ፣ ያሰብሽውም ይሳካልሻል። ግን አሁን ላይ ይሄን ማለትሽ ቅናት በቃ ሰው ሚሉሽን ነው ምነግርሽ። አሁን ሄርሜላን አፈቅራታለሁ ስላለ ሌላ ነገር አስባ አይደለም፣ ከልቡ አይደለም፣ ተንኮል አስባ ነው ሆን ብላ በቃ አሁን የሷና የሱ ነገር መቋጫ ያገኘ ስለሆነ ከዚህ በኋላ እነሱ መካከል እንኳን አንድ ላይ ሊሆኑ ሊጣሉ እንኳን የሚችሉበት መንገድ ሊኖር ስለማይችል ሊያገናኛቸው የሚችለው ልጅ ብቻ ነው። ምክንያቱም አሁን አብርሃም ከሌላ ሴት ጋር የፍቅር ህይወት ጀምሯል። ለዛ ነው ሩታ አሁን እንደዚህ የሆነችው። እንቅልፋታ ነው እንደዚህ በፍጥነት መታ በአንዴ ትናንትና ሌላ ሰው ዛሬ ሌላ ሰውና በአንድ ጊዜ አፍቃሪ ወይም የተጸጸተ ሰው አይነት ሙድ የምታራምደው ሆን ብላ ነው ሊያስብልሽ ነው የሚችለው። አየሽ አንቺ ከምርሽም ሊሆን ይችላል፣ አንቺ ከልብሽ ሊሆን ይችላል። በቃ ሰዓቱን ያልጠበቀ ነገር ነው ያደረግሽው። አይኖ ላታምነኝ ይችላል፣ ግን ቃልቻችንን አብረን በፍቅር እንድንሰብክ ፈልጋለሁ። አብረን እንዲቀጥል ፈልጋለሁ። ቤታችንን እንዳዲስ እንድናስተካክል ፈልጋለሁ። ልትደነግጥ ትችላለህ፣ ምክንያቱም ከኔ አጠብቅም። ግን በጣም ይቅርታ አድርግልኝ ማለት በእልህ ብዙ ነገሮችን ለማድረግ ሞክሬያለሁ። ብዙ የሚያስደብር፣ ብዙ አንተን ሊያሳዝን፣ ብዙ አንተን ሊያስከፋ፣ ብዙ አንተ እኔ ላይ እንድትጨክን ሊያደርግህ የሚችሉ ነገሮችን ብዙ አድርጌያለሁ አውቃለሁ። ግን እኔ አሁን ደስ የሚለኝ ምንድነው የሆነ ጊዜ ላይ እኔ የተናገርኩትን ነገር እኔ የተሰደብኩበትን ነገር ብቻ ብዙ ሰዎች እኔ የተቃወሙበትን ነገር ወይ አብርሃም ሲያደርገው ወይ ሩታ ሲያደርገው ሳገኝ ያበሳጨኛል ጭራሽ። ያኔ ስናገር ብዙ ሰዎች ደጋረገች እንኳን አረገች ምናምን ሲሉ የነበሩትን ነገር አሁን እሷ መታ እዚህ ጋር በህለኝነት በምናምን ያደረኳቸው ነገሮች ምናምን ማለት ጀመረች። ብቻ በነገራችን ላይ አንዳንድ ጊዜ ስንጣላ የሆነ ነገር ከጓደኛም ከባልም ከሚስትም ጋር ብቻ ከጓደኛም ከምንም ጋር ይሁን ግጭት ይፈጠራል። ያ ግጭት ሲፈጠር ግን ከዛ ሰው ጋር ስንጣላ የነበረንን የፍቅር የአሪፍ ጊዜያቶችን ያሳለፍናቸውን እነዛ ያገናኙንን ነገር አንዳችን ለአንዳችን የከፈልናቸውን ዋጋ ምናምን በአንድ ጊዜ አፍርሶ የሚጥል እንዳልነበረ ወይም ደግሞ እንደዚህ አይነት ህይወት እንዳላሳልፍን አድርገን ቆጥረን በአንዴ ሙሉ ለሙሉ በሩን መዝጋታችን ነገ በሙሉ ልብ ወደዛ ሰው እንዳንመለስ እንደገና ህርቅ ፈጥረን ወደ ነበርንበት ግንኙነት እንዳንመለስ ሊያደርገን የሚችል አይነት መጣላት የለብንም። ያ ማለት በሩን ገርበብ ማድረግ በቃ ተመልሰን ለመምጣት እንዲመቸን ሙሉ ለሙሉ ዘግተነው ያ ማለት ሙሉ ለሙሉ ዘግተነው ማለት የዛን ሰው ልብ ሙሉ ለሙሉ ሰብረ ነው በቃ አሳዝነ ነው ድጋሚ በህይወቱ ውስጥ ወይም በህይወቷ ውስጥ እድል እንኳን እንዳይሰጣችሁ የሚያደርግ አይነት መጣላት ከሰው ጋር ትጣሉ። አብሶ የፍቅር አጋር ከምትሉ ሰው ጋር አብሶ ብዙ ውጣ ውረዶችን አብራችሁ ያሳለፋችሁ ክፉንም ደጉንም ያያችሁ መቼም ልትለያዩ አትችሉም ተብሎ በሰፈር በምኑ ሲወራላችሁ የነበራችሁ ሰዎች እንደዚህ አይነት ግንኙነት ውስጥ ያለፋችሁ ሰዎች ሰው ናችሁ። የሆነ ቀን ትጣላላችሁ። አቃረለም እናንተ ግርና ግርም ይጋጫል። ስለዚህ በሯን ገርበብ አድርጓት። በቃ ዳግም የሆነ ከዛ ቁጣ ውስጥ የወጣችሁ ሰዓት ላይ ከዛ ንዴት ውስጥ የወጣችሁ ሰዓት ላይ ምን ተፈጥሮ በዚህ ሁኔታ እንደዚህ ያኔ መሰለ ፍቅርና ሪሌሽን ጓደኝነት ትዳር አፍርሳችሁ እዚህ ሁሉ ጥላቻ ውስጥ እንድትገቡ ያደረጋችሁን ነገር ቆም ብላችሁ ማስተዋል ስትጀምሩ በቀላሉ መፍታት የምትችሉት ነገር ይሆንና ቁጭት ውስጥ በምትገቡበት ሰዓት ወይም መጸጸት ውስጥ በምትገቡበት ሰዓት ማስተካከል እየቻልኩ በገዛ እጄ ነው ይሄንን ጓደኝነት ይሄንን ፍቅር ይሄንን የትዳር አጋር ያጣውት የሚል ነገር ውስጥ መግባታችሁ ስለማይቀር የዛኔ የተጸጸታችሁትን ነገር ለመመለስ በሩን ገርበብ ማድረጋችሁ ይጠቅማችኋል። አየ ቀስ ብለህ ትገባለህ። በቃ
እስከ ወዳኛው ግን የዛን ሰው ልብ የሆነ አይነት መቀየም ውስጥ የሆነ አይነት ነገር ውስጥ ከታችሁት ግን ሄዳችሁ አይሆንም። ድጋሚ ያ ሰው ከናንተ ይቅርታ ሊላችሁ ይችላል። ከናንተ ጋር ግን አብሮ መታየትም አብሮ ህይወትን መቀጠል ላይፈልግ ይችላል። አሁን በሩታና በአብርሃም መካከል እያየው ያለውት ነገር ይሄንን ነው። ሩታም አሁን እያሳየችን ያለችው ይሄንን ነው። እኛ እንኳን ደክሞን እኛ እንኳን ነገሮች ሰልችቶን በቃ አብቅቶላችኋል ወደ ማለት በደረስንበት ሰዓት ላይ እንደገና አንቺ ዛሬ መተሽ ይቅር በለኝ ተጸጽቻለሁ አብረኑን ምናምን የሚሉ ነገሮች እኔ እንጃ ማለትሽ ትክክል ሊሆን ይችላል፣ ግን ደግሞ አሁን ጊዜውን የጠበቀ ነው ብዬ እኔ እንዳምን አያደርገኝም። እንደኔ ነው። ባንቺ ጫማ ውስጥ ሆኜ ምን አስበሽ በምን እርግጠኛ ሆነሽ እንዲህ እንዳልሽው አላቅም፣ ግን እኛ ከምናየው ነገር ተነስተን ነው ከሰማነው ነገር ተነስተን ነው ሐሳብ የምንሰጣችሁ። ምክንያቱም አንቺ እንደቆረጠልሽ እንደማትፈልጊ በቃ ካንቺ ከሱ ጋር ያለውን ግንኙነት እንዳበቃሽው አብርሃም ደግሞ ከሄርሜላ ጋር የፍቅር ግንኙነት እንደጀመረ ከምታስበው በላይ አርጎ ሄርሜላን እንደሚያፈቅራት ፍቅሩን ሲገልጽላት አይተን ታዲያ ምን እንበል ታዲያ እኛ እንደዚህ እንኳን ያገናኘን ጉዳይ ለምን ጨርሰናል። ተመለፈ ልጆችን በጋራ አስተማምቶ ማሳደግ እንችላለን። ከዛ ውጭ ግን እኔና አንቺ ጋር ምንም አይነት የሚመለስ ወይም ምን ይወሩ አላል መለስባቸው ነገሮች ምንም አይነት ነገሮች የለም። እንደዚህ አይነት ነገር የሚመለሰው የቀረ ነገር ቢኖር ነው። ባሽ እኔ ጋር ነው ምንም የቀረ ነገር የለም። ሁሉ ነገር ጨርሻለሁ እና ማለት አሁን ላይ እነዚህ ስሜቶች ተሰምተው ከሆነ ሁሉም ነገር ረፍዷል። እኔ አሁን ላይ ራሴን ነው የምረዳው። ከዛም ባለፈ ደግሞ በዚህ ልክ እንኳን አንቺ በእንደዚህ አይነት ርዕስ ማውራትም አንችልም። ከዚህም በኋላ በእንደዚህ አይነት ምክንያት ትናንትና በግድ ኬክ ካልቆረስክ አንቨርሰሪ ካላከበርክ እያላችሁ ነበርና ብዙ ነገሮች ነበር እስከዛሬ አልቆረጠልሽም ሊሆን ይችላል። እኔ ግን ከቆረጠልኝ በጣም ቆይ የራስ ሞት ያለው ሰው ነውና እኔ አንቺንም በማይሆን ነገር ተናገሬ ከአንቺ ጋር ተከራከሬም ተጨቃጭቄም አንቺንም ማስደበር አልፈልግም። ለምን ልጅ የላትሽ። ስለዚህ እኔና አንቺ ማለት ልጅ አለ። ልጃችንን በአግባቡ በሰላማዊ መንገድ ማሳደግ እንችላለን። ከዛ ውጭ ግን አንቺ የሚያገናኘን ወይም የመጀመሪያ ህይወታችንን መልሰን ምንም አይነት ነገር የለም። እኔ እኮ በገዛ እጃችን ማስተካከል የምንችለውን ነገር በገዛ እጃችን ካጣነው በኋላ እንደገና እንደዚህ ክብራችንን ጥለን እንደገና ያ ሰው እኛን የሆነ በቃ አለ አይደለ የበላይነት ስሜት እንዲሰማው ከዚህ በፊት ብዬሻለሁ። እንደዚህ አይነት ነገር እንዳታደርጊ፣ አብርሃምን በእንደዚህ አይነት መንገድ አትመልሹም ብዬሻለሁ። በእንደዚህ አይነት ጥል ውስጥ ሆነሽ በቃ አንድ ሰው በአንቺ ባዘነበት ሰዓት ላይ መተሽ የተጸጸተ ሰው ብትሆኚ ምንም ሊረዳሽ የሚችለው ምንም ነገር የለም። ልክ እንዳሁኑ አብርሃም እንደመለሰልሽ አይነት መልስ ነው የሚመልስልሽ። ይሄንንም ሲጀምር ሩታ ታውቂዋለሽ። በቃ እኔ እርግጠኛ ነኝ ታውቂዋለሽ። የምታደርጊውን ነገር አታውቂም ብዬ አላምንም። እያንዳንዱ ነገር እዚህም ደረጃ እስከዛሬ ድረስ ስትዳረሱ እዚህ ደረጃ እንዳትዳረሱ የሚያደርግ ምክሮችን መክረናል። ብዙ ነገር ብለናቸዋል። ብዙ ሰው እዚህ ደረጃ እንዳትዳረሱ ሊያደርጋችሁ የሚችል ምክር መክሯቸዋል። ብትፈልጉት ኖሮና የምርም ለትዳሩ ቦታ ቢኖራችሁና ክብር ቢኖራችሁ ኖሮ እዚህም ደረጃ አትዳረሱም ነበር። በቃ የምሬ ነው የምላችሁ። እናንተ አሁን መጣላታችሁንና አንድ ሰው አንዳችሁ በአንዳችሁ ማዘናችሁን ወይም ደግሞ አንዳችሁ በአንዳችሁ እኔ ተጎድቻለሁ የሚል ነገር ላይ ትኩረት ማድረጋችሁ ራሳችሁ ላይ ፎከስ ማድረግ እንጂ የገባችሁበት ህይወት ትዳር የሚባለው ነገር ገብቷችሁ እየኖራችሁ እንዳልነበር 100% እርግጠኛ ነኝ። ምክንያቱም አንድ ዓመት ነው በ8 ወር በ7 ወር ውስጥ ነው የሁሉ ጥንቅጥ ውስጥ የሁሉ ጥል ውስጥ የገባችሁ። ስለዚህ ሲጀምር እናንተ አሁን ማንኛውም ሰው እንደሚጣላው ተጣልታችሁ እንጂ በዛ ውስጥ ቂም ምናምን ጥላቻ ምናምን ውስጥ ገብታችሁ እንጂ የትዳር ሚኒንጉ ወይም ደግሞ የገባችሁበት ትዳር ምን እንደሆነ ተረድታችሁትና አውቃችሁት አልገባችሁበትም። ለዛ ነው እዚህ ደረጃ የተዳረሳችሁት። በየቀኑ ግራ የሚያጋባ ስሜት የምታሳዩ ለዛ ነው። እናንተ ገና ፍቅርን እንደጀመረ የሃይስኩል ተማሪ ነው እየሆናችሁብን ያላችሁት። በቃ የቲኔጀር ፍቅር አደረጋችሁት። አሁን ላይ መጥቶ ተጸጽቻለሁ ተመለስልኝ ምናምን እኔ እንጃ። እኔ ምንም በዚህ ነገር የምታተርፊው ነገር የለም። ሲሪየስ የምሬ ነው የምልሽ። በዚህ ነገር ራስሽን ነው የምታዋርጂው፣ ክብርሽን ነው የምታጭው። በቃ ማለት ከነበረብሽ የምትይበት ጊዜያቶች በጣም ብዙ ነበሩ። አሁንም ደግሜ ግን መናገር የምፈልገው ነገ ምን እንደሚፈጠር አናቅም፣ የእግዚአብሔርን ስራ አናቅም። ምክንያቱም እግዚአብሔር ለአንቺም ለሱም የሰጠው ትዳር ይህንን ነው። እግዚአብሔር የሚያውቀው ትዳር ይሄን ልዑል የመጣበትን ትዳር እንጂ አብርሃም የሄደበትን አይደለም። በእናንተ ዘንድ ቀልድ ስለሆነ በእናንተ ዘንድ ስለቀለለ ትዳር በፈጣሪ በእግዚአብሔር ዘንድ ተራ አይደለም። ትዳር እግዚአብሔር የሚከብርበት እግዚአብሔርን የምናመልክበት እግዚአብሔርን የምናመሰግንበት ህይወት ነው ትዳር እንጂ እኛ ስሜታችንን እየተከተልን ሴትና ወንድ የምንቀያየርበት ህይወት አይደለም ትዳር። በብዙ ነገር ልትደክሙ ትችላላችሁ። በሁሉም ነገር ደግሞ መድከም የለባችሁም። በህይወታችሁ ውስጥ ኢምፖርታንት የምትሉትን ነገር በቃ አለ አይደለ የማትቀልዱበትን ነገር አንዴ ሊሆን የሚችል ዋጋ ልትከፍሉበት የምትችሉበትን ሴትነታችሁን ልትሰጡበት ወይም ወንድነታችሁን የምትሰጡበትን ነገር የእናንተን ኃላፊነት የእናንተን ትኩረት የእናንተን ጤና የእናንተን ጊዜ የእናንተን ገንዘብ የሚፈልግን ነገር ላይ ባትቀልዱ መልካም ነው። ምክንያቱም በህይወታችሁ ነው እየቀለዳችሁ ያላችሁት፣ ሞታችሁ ነው እያፈጠናችሁ ያላችሁት። ምክንያቱም ሰው ደስታውን እየሰራ የሚሄድበትን ነገር
እንደገና እዚህ ጋር ደግሞ ይሄኛውን ደስታ የሚያገኝበትን ወይም ደስተኛ ነኝ ያለበትን ትዳር አፍርሶ እንደገና ሌላ ደስታ ሊያገኝበት የሚችል ትዳር ፍለጋ እንደገና ሌላ ሴት ጋር ተላምዶ እንደገና ሌላ ባልነትና አባትነት ፍለጋ የሚሄድ ከሆነ ሴቷም ልክ እንደዛው እዚህ ጋር አፍርሳ ሌላ ወንድ ጋር ሚስቶና እዛም እንደገና ሌላ እናቶና ምናምን እንደገና ሁለተኛ ህይወት ከዛስ ሶስተኛ የማይቀጥልበት ምንም አይነት ምክንያት የለም። ምክንያቱም እኛ ዋጋ መክፈል አንፈልግም። በዛ ቦታ ላይ መሆን ያለብንን ወንድ ወይም መሆን ያለብሽን ሴት ካልሆንሽ ህይወትን እየቀያየርሻት አንድም ቀን ግብ የሌለው ስኬት የሌለው መጨረሻ የሌለው በእንደዚህ አይነት የህይወት አካሄድ እኔ እንጃ 50 ዓመት ራሱ መንደርስ አይመስለኝም። ምክንያቱም በየጊዜው ጭንቀት፣ በየጊዜው ሐሳብ፣ በየጊዜው ከደስታ መራቅ፣ በየጊዜው ከአምላካችን የሚያስርቅ ነገር በህይወታችን ውስጥ እየተፈጠረ እንዴትስ ብለን ምን አይነት የደስተኝነት ህይወት ነው የምንኖረው? አመታቶቻችንን እየቀለርንባቸው እንዲሁ ስንባክን እንኖራለን። በሰው ፊት ዘንጠን የሆነ ነገር አምሮብን ልንመጣ እንችላለን። ህይወታችን ግን አንድም ቀን ሙሉ ሳይሆን በጥያቄ የተሞላ እንቅልፍ የሌለበት የሰከንድ ወይም የደቂቃ ደስታ እያገኘን አብዛኛውን ሰዓት ግን እየቆዘምን የምናሳልፍበት ህይወት ለምን እንደምንመርጥ አላቅም። ህይወት አንዴ ናት። እዚህ ምድር ላይ የተሰጠችን እድል አንድ ናት። እሷን በተገቢው መንገድ ማስተካከል ያላለብንን ነገር እያስተካከልን ዋጋ መክፈል ባለብን ነገር ላይ ዋጋ ከፍለን እግዚአብሔር ለሰጠን ነገር ደግሞ በለዛ ነገር በመታመን በምንችለው አቅም ያን ነገር ማስተካከል ሲገባ ብድግ እያለን ወደሆነ ቦታ አይዶን የሰሰሰራ ተመለስ ተብሻቸው ናቸው ማለት አልቋል። ስለዚህ በእንደዚህ አይነት ጉዳይ ነው በእንደዚህ አይነት ርዕስ እኔንም እየጠራሽኝ የሆነ ውስጥ ባትረብሽኝና ሴታላም ባትነሽ ደስ ይለኛል። ለምን እንደዚህ አይነት ርዕስ የሚያስወራ እንኳን ጉዳይ የለም። እናንተና ጨርሰናል። ጨርሻለሁ። በኩል በጣም አከብርሻለሁ። የልጄ እናት ነሽ፣ ሪስፔክት አለኝ። ከዛ ውጭ ግን ምንም አይነት ነገር ከአንቺ ጋር ወደኋላ መመለሽ ምንም ማድረግ በዚህ በአብርሃም ምላሽ ምንም የምቃወመው ነገር የለም። ትክክለኛ ነገር ነው ያለው። ሴቶቹ ለምን ክብራቸውን እንደዚህ መጣል እንደፈለገው አላቅም። ስንት ዋጋ የምትከፊበት ነገር እያለ እኔ እንጃ። ስንት ሴትነትሽን የሚፈልግ በሴትነትሽ አቅም ስንት ነገር አሳክተሽ ከዚህ ምድር ማለፍን መመኘት ሲጠበቅብሽ ሄርሜላም ሩታም እንዲህ በወንድ እንደዚህ መዝረክረክ እንደዚህ አንድ ወንድ ላይ የሙጫ ብላችሁ እኔ እንጃ። ምድሪቷ ላይ ወንድ እንደሌለ ነገር በዚህ ደረጃ መዝረክረክ ውስጥ እንድትገቡ ያደረጋችሁ ምን እንደሆነ አላቅም። ይሄን አክል ኢምፖርታንት ኬዝ አይደለም። አንድ ሴት ከአንድ ወንድ ጋር የፍቅር ህይወት ካልኖራት መኖር አትችልም የሚል ነገር የለም። እናንተ ግን እኔ እንጃ ምንም ሊገባኝ አልቻለም። ከአብርሃም ጋር ካልሆናችሁ ትሞታላችሁ የተባላችሁ ነው የምትመስሉት። ከአብርሃም ውጭ ያለ ወንድ እናንተን ማስደሰት የሚችል ወንድ አይደለም ተብሎ ተነግሯችሁም ከሆነ ቁርጣችንን ንገሩን። እኛም ከአብርሃም ውጭ በህይወታችን ውስጥ ሊያስደስተን የሚችል ወንድ ማግኘት አንችልም። ለእኛ ወንድ አብርሃም ነው ካላችሁ ያጣፍጥላችሁ። ምንም ማድረግ አልችልም። ወይ ተስማሙና ተካፈሉት። አንድ ሳምንት አንቺ ጋር አንድ ሳምንት አንቺ ጋር ተስማሙና ተጋቡ። ታዲያ ምን ነው አሁን ላይ ሰላሜን ለመመለስ እየሞከርኩኝ ያለሁትና በዚህ መሀል ደግሞ እንደዚህ አይነት ነገሮችን ባታቀርብልኝ ደስ ይለኛል። ብዙ ነገሮች አሞኝ ከፍተው የነበሩ ብዙ ነገሮች አስጠልተውኝ ብዙ ነገሮችን አሳልፌ ነው ዛሬ መጣሁ። ስለዚህ ዛሬ ደግሞ ነገሮችን ለማስተካከል በመሞከርበት ታይም እንደዚህ አይነት ነገሮች ባታነሽብኝ ደስ ይለኛል። ማለት እኔ እኮ ከአንተ በላይ ብዙ ነገሮችን አሳልፌያለሁ። ብዙ ነገሮችን እየተቋቋመ ያለፍኩኝ ሰው ነኝ እና አሁን ስጎዳ ማየት ያስደስታል። ልትጎጂ አልፈልግም። ማንም ሰው አይደለም አንቺ የትኛውም ሰው እኔ እንደዚህ አይነት መቆዛዘም ውስጥና እንደዚህ አይነት ውስጥ ስሜትም እንድትገቡ ያደረጋችሁ አብርሃምም እንዳልከው በቃ ሰላምን ለማግኘት የሆነ ነገር ደስተኛ ለመሆን እንደ ድሮ አይነት ህይወት ለመኖር እንደ ድሮ አይነት አብርሃም ሆነ ህይወትን ለመምራት እየከበደ ያለውም ነገር በቃ እዚህ ጋር ያለውን ትዳር አፍርሰ መሄድ ምን ማለት ሰላም እንደማይሰጥ አይኑ። ምክንያቱም እዚህ ጋር ጥለኸው መንገድ ላይ በትነው ያልኖርከውን ትዳር ለመሄድ አይደለም ወደ ትዳሩ ህይወት ውስጥ የገባው፣ ግን በሁለታችሁ እልህኝነት ነው። ባለትዳር መሀሉ ግጭት ሲፈጠር ዝም ነው ማለት ያለበት። ያን ነገር ለመፍታት ነው መሞከር ያለበት። ከሱ በላይ ትዳሩን የሚያቀለት የለም። ያለ ባለቤቱ አይነት ድምሳቱ ይባል የለ። እንደዛ ነው መሆን የነበረበት። እናንተ ግን ፋታ አልሰጣላችሁ። በየቀኑ የምትገናኙት ለመጣላት እንጂ ትዳራችሁን ለመፍታት አልነበረም። እስከ ዛሬዋ ድረስ ችግራችሁ ያ ነበር የሁለታችሁ። ዝም ብላችሁ ነገሩን ለመፍታት አንዳችሁ ከአንዳችሁ አንገት ደፍታችሁ ትዳራችሁን ለመመለስና ለማቅናት አንደኛው የበላይ ነኝ አይነት እሳት ሲሆን አንዳችሁ ደግሞ ውሃ ሆናችሁ ነገሩን ለማቀዝቀዝ አልሞከራችሁም። ይሄ ነው የእናንተ ትልቅ ችግር። ይሄንን ችግራችሁን ያልነገራችሁ የለም። ጋሽዬ ሲነግራችሁ የነበረው ይሄንን ነው። የሩታን ቤተሰብ ሲያወራ የነበረው ይሄንን ነው። ግን ሁለታችሁ በቃ እንዴት ይሄን ያደርገኛል ነው። እሷ እንዴት ይሄን ያደርገኛል ትላለች፣ አንተ እንዴት ይሄን ያደርገኛል ትላለህ። እንዴት ታዲያ በሁለታችሁ መካከል መፍትሄ ይምጣ? እንዴት ሰላም ይምጣ? በቃ ማንም ሰው ከማንም ጋር ሲጣላ ክፉ ቃል ሊናገር ይችላል፣ የሆነ ነገር ሊያደርግ ይችላል።
አብሮ መኖር እንደሚፈልግና ይህን ትዳር እንደሚፈልግ ሰው ከሆነ ሐሳባችሁ በዛ ሰዓት ላይ አንዳችሁ ከአንዳችሁ የተሻለ ሰው ሆናችሁ ቀዝቅዛችሁ ነገሩን ለማስተካከል ወይም ደግሞ የተፈጠሩን ነገሮች ቃኝታችሁ ማንጋ ችግር እንዳለ አይታችሁ ነገሩን ለማስተካከል አልሞከራችሁም። ችግር ሳትፈቱ ነው ናግባ የምትባባሉት። ለዛ ነው ዛሬ ላይ አሁን እንደዚህ በሆነ አይነት ቆዘመ ሙድ ውስጥ የሆነ በቃ ስሜቱ እንደተረበሸ አይነት ያኔ ማስተካከል የሚችለውን ነገር ይሄ ሁሉ ደረጃ እንዲደርስ አድርገ ነው በቃ እንደዚህ ከልብ እስክንራራቅ ድረስ በዚህ ደረጃ አንዳችን ለአንዳችን የነበረንን ፍቅር እስክንረሳ ድረስ የደረስነው። ወደ ሌላም ህይወት ውስጥ አብርሃም ወደ ሌላ ሴትም እንዲገባ ያደረገው የሁለታችሁ መቸኮል ነው። ሁለታችሁ አንድ ላይ ተጋብታችሁ ለመኖር በጣም ብዙ አመታትን 3 አመታትን ምናምን ጠብቃችሁ ለመለያየት ግን ወራቶች ነው የበቃችሁ። አንዳንድ ጊዜ ዋጋ ምንከፍልበትን ነገር ራሱ አናቅም። የጀመርነውን ትዳር የተጋባንበትን ልጅ ያፈራንበትን ትዳር ለማቆየት ነው ዋጋ መክፈል ያለብን ወይስ ሪሌሽን ውስጥ ያኔ በፍቅር በነበርንበት ጊዜ ምንም ብንለያይም ማንም በማይጎዳበት ጊዜ በቃ ያኛውን ጊዜ ዋጋ ከፍላችሁ እዚህ ደርሳችሁ ዛሬ ላይ ትዳር ከመሰረታችሁ በኋላ ለትዳራችሁ ዋጋ መክፈል ያልፈለጋችሁበት ምክንያት ምንም ሊገባኝ አልቻለም። ከሰው ጋር ሲሆንና ብቻዬን ሰውን የምታሳየኝ ነገር ዛሬ ላይ ብቻሽን ሻር ማንም የለም አይደል? ስለዚህ ማንም ሳይሆን ፍቅርም እንደዚህ ነው። በቃ ከዚህ በኋላ ይሄ ማንነት የኔ ይሄ ማንነት ነው፣ ትክክለኛ ማንነት ይገባሽ። ከዚህ በኋላ ይሄንን ማንነት ነው የምታገኘው። አሁን እንደዚህ የምታናገረኝ እኔ ተሸንፌ ስለወረኩ ነው አይደል? አይደለም በእውነት ነው አይደለም። አንቺ ተሸንፈሽ አይደለም በእውነት ነው። እኔ ሩታኔ እንጃ ይሄ ሰሞን ይሄ ሳምንት የተፈጠሩ ሁለት ነገሮች ምናምን ካንቺ ጋር መሳቁ ምናምን ካንቺ ጋር መጫወቱ ምናምን ሳይሆን ያኔ በወለድሽበት ቀን ላይ ወርቅ ሲሰጥሽ በቃ አብሮሽ ሲሆን ከእናትሽ ጋር ሲጫወት ሲስቅ ቅቤ ስቀቡት ፕራንክ ስታረጉት ምናምን በነበረ ሰዓት ላይ እድሉ ነበረሽ። በጣም ብዙ እድሎች ነበሩሽ። አሁን አንቺ እንደምትዩ ከሆነ ማለት ነው አሁን አንቺ እንደምታወሪ ከሆነ በጣም ብዙ እድሎች ነበሩሽ። የዛሬው ሁኔታሽ ግን ምንም ግልጽ አይደለም ለኛ። ሲሪየስ የምሬን ነው የምልሽ። አብርሃም እኔ አብርሃም ላይ ምንም ጥፋት በዛሬ ቪዲዮ ላይ አብርሃም ላይ ምንም ጥፋት አላዩ። በቃ እኔም በሆነ የማደርገውን ነገር ነው እያደረገ ያለው በአብርሃም ቦታ በሆን ማለት ነው። ሩታና አብርሃም መሀል ከተፈጠሩት ነገሮች አንጻር ከሆኑት እስከዛሬ የሆነ ካለው ነገር አንጻርና አሁን ላይ ከሄርሜላ ጋርና አብርሃም መሀል ከተፈጠሩት ነገሮች አንጻር እኔ ሩታም በሆን በቃ አርፌ ቁጭ ነው የምለው። በቃ ምንም የማደርገው ነገር የለም። አርፌ ቁጭ መናገር አለብኝ ማለት ነው። ማለት ሩታ እንደዚህ ነው መናገር ሳይሆን ለራስሽ እንኳን ደግመሽ መንገር የለብሽም አይደለም። ለኔ ለራስሽ ለአምሮሽ እንኳን ደግመሽ መንገር ችግር አለው። የልጅ አባት ነው አይደል? ሩታ የልጅ አባት ነው። አሁን እንደማይቀርም የልጅ አባት ነው። ግን ነው ስለዚህ የልጅ አባት ያለኝን መውደድ ብነግረው ምን ችግር አለ እኮ? እኔና አንቺ ግን አብረን መኖር እንችላለን ማለት ነው። አንቺ ደግሞ ሩታ ስለማንቺ ያለህን ፊሊንግ እያወቅኩኝ እኔ ደግሞ ምን አይነት እኔ ተሸነፈ እስቲል ነው ዳም ስለመሸነፍ አይደለም የነገርኩሽ ነው። የሰው ልጅ ፊሊንግ ሊኖር ይገባል። የሆነን ሰው አፍቅሮ ነው ሊኖር የሚገባው። ገባሽ? እኔ ደግሞ ምንም ስሜት ሳይኖረኝ ካንቺ ጋር መኖር አልፈልግም። ለዛ ነው በቃ አንቺንም ነገር ላይ ደግሞ መጉዳት አልፈልግም። ወይ ሩታ ሪንግ ውስጥ የገባውን ሰውዬ ሰባብረሽ ከጣልሽ በኋላ ወይም ደግሞ ሰባብረሽ ከጣልሽ በኋላ መተሽ በቃ እኔ ነኝ የተሸነፍኩት ብትይ ማንንም ሊያምንሽ የሚችለው? ማንም እኮ አያምንሽም እንዴ። እኔ እንጃ እንደ ሩታ ደፋር ብንሆን ጌታን ነው የምላችሁ። በጣም በህይወታችሁ ውስጥ በጣም ብዙ ነገር እናስተካክላለን። ያው አብርሃም ደፋር አይደለም፣ የአብርሃም ደፋርነት ደግሞ ይበልጣል። አብርሃም ቀጥታ የሆነ ጦር ሜዳ ውስጥ ያለ መሳሪያ እንደመግባት ነው የአብርሃም ደፋርነት። ምክንያቱም ሚስቱን ሳይፈታ ነው ሌላ ሴት ጋር ሄደው ጭራሽ ከዛም አልፎ በአደባባይ በኩራት ከዛች ሴት ጋር እንደፈለገ ሲሆን የነበረ ሰው ነው። በጣም የወረዱ ወራዳ የሆነ ተግባሮችን አብርሃም ሰርቷል። የማንክደው ነገር ነው። በቃ ከባድ የሆነ በቃ አንድ ወንድ ልጅ ወይም አንድ ሰው ጭንቅላት ያለው ሰው እግዚአብሔርን የሚፈራ ሰው ማድረግ የሌለበትን ነገሮች አብርሃም አድርጓቸዋል። ግን ደግሞ እነዛ ነገሮች ደግሞ አንቺ አልፈልጋቸውም፣ ከአብርሃም ጋር መታረቅ አልፈልግም፣ ይህን ትዳር አልፈልገውም፣ ሞቼ ይገኛለሁ ብለሽ ደጋግመሽ በቃ ይሄ ነገር በፍቺ እንዲያበቃ ይሄ ነገር ዳግም እንኳን እንዳይነሳ አድርገሽ ከጣልሽ በኋላ ዛሬ ላይ አብርሃም እንደገና ከዛይ ሴት ጋር በቃ ትዳርሽን እንድታፈርሽ ወይም ባልሽን እንድትፈቺ ካደረገችሽ ሴት ጋር የፍቅር ግንኙነት በጀመረበት ሰዓት ላይ አንቺ መተሽ እንደገና አፈቅርሃለሁ፣ ሞትልሃለሁ፣ ተሳስቻለሁ፣ ተጸጽቻለሁ ብትይ ወፍ በቃ ጭንጫ ላይ እንዴት ልበልሽ በቃ አስፋልት ላይ የሆነ ስንዴ መዝራት በይ በቃ አይበቅልም። ሐሳቡ መልካም ነበረ መዝራቱ እኮ ግን የተዘራበት ቦታ ስንዴውን ሊያበቅል የሚችል አይደለም። አንቺም አሁን እንደዛ ነው የሆንሽው። ወቅቱን ያልጠበቀ ጊዜውን ያልጠበቀ ነው በቃ አሁን አንቺ ያመጣሽው ሐሳብ ማለት ነው። ምንም ፍሬ ሊያፈራልሽ አይችልም። ለምን ተስፋ ሰጠኸኝ? ቶታሊ ተስፋ አልሰጠሁሽም ላንቺ ምንም አይነት ተስፋ አልሰጠሁሽም ላንቺ እየመሰለሽ ስለነበረ ነው። ምናልባት ያ ተስፋ ይሆናል አንቺ ነው ብዙ ነገሮችን እኔ ላይ እንትን እንድትያደርገሽ ነው። ትክክል አይደለም ያው። ስለዚህ እኔ ደግሞ ላንቺም ከማሰብ አንጻር ነው ሁሉ ነገር እያወራሽ ያለሁት። ላንቺም ይሻላል ብዬ አስባቸው ነገሮች ናቸው ገባሽ? ስለዚህ እኔ ታውቀኛለህ ምን ነገር ባለኝ በዚህ አይነት እኔ ሩት አልገባኝም ማለት እኔ ገባችሁ ሰዎች አላችሁ። አሁን ተስፋ ለምን ሰጠኝ የሚለው ነገር አብርሃም የሰጠሽ ተስፋ አለ። እኔ እንጃ
አብሮ መሳቁ ወይም ደግሞ የሆነ አንቺ የሆነ አይነት ሴክሲ ሙድ ስትቀርቢ ማለት ምናምን ነገር እሱ መሻፈዱ ምናምን እሱ ተስፋ መስጠት አይመስለኝም ወይ አንድ ቀን ታብታብ አድርጎ ላሽሊል ካልሆነ በስተቀር እኔ እንጃ። ምክንያቱም ዛሬ ላይ እንደዚህ እንዲሆን ወይም ደግሞ እንዲርቅ ያደረግሽው አንቺ ነሽ። ምክንያቱም ደጋግመሽ ብዙ ጊዜ ትዳርሽን እንደማይፈልግ ሰው ስትሆኚ ነበር። ብዙ ሰዎችም ትክክልና ጥፋቶችሽን ሁሉ እንደ ትክክል ሲቀበሉ የነበሩት ዛሬ ይሄ ቀን ይመጣል ብለው ስላላሰቡ ነው። ነገ ተመልሳ አፈቅራለሁ እወድሃለሁና ተመለስ እንደማአትልም በቃ ቆርጦላታል። አይጠቅማትም፣ ምንም አይሰራላትም፣ ትበዛበታለች ምናምን ብለው ብዙ ነገር ሲያሽቃብጡልሽ ነበር በጣም ብዙ ሰዎች። ምክንያቱም ዛሬ እንደዚህ እንደምትሆኝ እነሱ ይሄ ቀን እንደሚመጣ አልገባቸውም ነበር። ስሜታዊነት፣ ንዴት፣ ቅናት ብዙ ነገሮች ናቸው እንደዛ ሲያስብልሽ የነበሩት ወይም እነዛን ጥፋቶች እነዛን በቀሎች ተንኮሎች እንድትሰሪ ያደረገሽ። ይሄን አልተረዱም ነበር። አንቺ ከልብሽ ፈልገሽ ደስታ የሚሰጥሽን ነገር እያደረግሽ መስሏቸዋል። እነዛ በምን አይነት ስሜት ውስጥ ሆነሽ ከአብርሃም ጋር እንደምትጣይ አብርሃም ላይ የሆነ ተንኮል እንደምትሰሪ አብርሃምን እንደምትሸውጂው ምናምን እነሱ አልተረዱትም ነበር። የቆረጠልሽ በቃ ያበቃ ነገር መስሏቸው ነበር። በቃ አብርሃምን ተበቀለሽው ምናምን ነገር ህይወትሽን የምትመሪ መስሏቸው ነበር። ዳግም ወደ አብርሃም ትመለሻለሽ ብሎ ተስፋ አላደረጉም ነበር። ለዛ ነው ብዙ ሰዎች ያን የማይረባ ስራሽን ሲደግፉልሽ የነበሩትና ተስፋ ምናምን እንጂ አንቺ ብዙ ከአንድም ሁለት ጊዜ የማይሆን ተስፋ ሰጠሽው፣ ሸውደሽዋል ልጁን። አንቺ አብርሃምን ተስፋ የሰጠሽውን ያክል እንጂ አብርሃም ምንም አይነት ተስፋ አልሰጠሽም። ይሄን እርግጠኛ ሆኜ እነግርሻለሁ። አይ ነው ዛሬ ብቻ ነው ያገኘው፣ ግን አይ ቲንክ ተሸንፌ ስለወረድኩ ነው እንደዚህ ሆንኩ። እኔ ጎበዝ ግን መሸነፍ እንደዚህ ነው መሸነፍ አልገባኝም። እናንተ እንደዚህ ነው የምትሸነፉት ስታፈቅሩ? ያንን ሰው በጣም ብዙ ጊዜ ካሸነፋችሁት በኋላ ነው የምትሸነፉት? የሩታ እኔ እንጃ የምትሸነፊበት ጊዜ እኮ ነበረሽ። ሲሪየስ የምሬ ነው የምልሽ። ያኔ በቃ እኛ እንዴት ይሄን ያደርጋታል በምንልበት ሰዓት ላይ እነዛን ነገሮች ረስተሻቸው በቃ እንዴት ይሄ ያደርገኛል ያልሻቸውን ነገሮች ወደ ጎን ትተሽ ባልሽን መመለስ የምትችይበት በጣም ብዙ እድሎች ነበሩሽ። ዛሬ አሁን ይሄን ያደረግሽውን ነገር ማድረግ ፍላጎቱ ቢኖርሽ ኖሮ ያኔ ማለት ነው። አሁን ላይ ለምን እንዳደረግሽው እግዚአብሔር በዚህ ልክ ደፍሬ ለመጠየቅ እውነት ለመናገር ሞራል አይኖረኝም ነበር። እሱ የኔ ነገር ለኔ እንዳለው ባያሳየኝ ነው አትሊስት እኔ እንጃ ማለት አይ ቲንክ መሸነፌ ነው መሰለኝ። እስቲ ነው አንተ ስሜት አለኝ ማለት ነው መሰለኝ እንደዚህ እንዲሆን ያደረገው። ሩታ ተይ አትጫወችብን፣ ጌታና አትጫወችብን። ስለምናዝንልሽ ስለምንወድሽ ሴት ስለሆንሽ ከልጅ እናት በቃ እናት ስለሆንሽ በቃ ብዙ ነገር ዋጋ ስለከፈልሽ ምናምን ነገር እኔ እንጃ እንደዚህ እኔ በቃ ባይሆን ደስ ይለኛል። ለምን እንደዚህ ትሆኛለሽ? ጠንካራ ሴት እኮ ሐሳቧን በእንባር ለመግለጽ ያለባት። በእንባማ ብዙ ነገር ሰው አንብቶ የሚሸውደናል እኮ። ማልቀስሽ ለምሳሌ እኔ አይሸውደኝም። ማልቀስሽ እንዳዝንልሽ አያደርገኝም። ምክንያቱም በገዛ እጅሽ ነው አሁን እያለቀሽ ያለሽው። ምንም አድርጎሽ አይደለም እያለቀሽ ያለሽው። ማለት የሌለብሽን ነገር ብለሽ ያልጠበቅሽው ምላሽ በማግኘትሽ ነው እያለቀሽ ያለሽው። ወይም ደግሞ ሆን ብለሽ የሆነ ነገር አስበሽ ካልሆነ በስተቀር እኔ እንጃ። እኔ ለዚህ ማልቀስሽ ምንም ማዝንበት ምንም ምክንያት የለም። ብዙ ማዝንልሽ ብዙ ነገሮች ስላሉ ማለት ነው። አላባክነውም በዚህ ጉዳይ አሁን በምታሳየኝ እንባ ማዘኔን አላባክነውም። በጣም ብዙ ነገር ይጠበቅብሻል። እናት ነሽ፣ ብዙ ዋጋ ከፍለሻል። ከዚህ በኋላ ገና በጣም ብዙ ዋጋ ትከፍያለሽ። እነዛ ነገሮች ከጎንሽ መሆንና ለነዛ ነገሮች አዝናለሁኝ እንጂ አሁን በገዛ እጅሽ መተሽ ላለቀሽው ነገር እኔ አላዝንም። ማለት አያውቃትም እጅኛዋ ነው ሩታ መሸነፍ የምትወደው ነው ሩታ አያውቃትም። ማነው ፊት መሸነፍ የምትወደው ሩታ ዛሬ እንዴት መጣች? ከየት መጣች እንዴ? ማን ያመጣት? ሲሪየስ የምሬን ነው የምላችሁ። በቃ ሩታን የምንወዳት አብርሃምን የምትወድ ከሆነ አንዳንድ ነገሮችን ፊት ለፊት መጠየቅ አለባችሁ። ስለሚመቸኝ ስለምወደው ወይ ስለምወዳ ስለምትመቸኝ ነገሮችን አመቻምቼ ማልፍበት ምንም አይነት ምክንያት የለም። ከፈለጋችሁ መታችሁ አትዩ፣ አትስሙ፣ አይመለከተኝም። እሷ በፈለገች ሰዓት ላይ ያላዘነች ሴት በፈለገች ሰዓት ላይ እያዘነች እንዴ ተይ ምንላትን አሰማ የሆነ ነገር ወቅቱንና ጊዜውን ያልጠበቀ ምላሽ ሊሰጣት የማይችል ነገር ያሰበችውን ግብ ሊያሳካላት የማይችል ነገር ታደርጋለች። ከዛ መልሳ ራሷ ታዝናለች። የምትሸነፊው ዛሬ ነው እንዴ? ነገሮች ካበቁ በኋላ ሁሉም ሰው ወደ ቤት ከሄደ በኋላ መሸነፍሽ ምን ሊያመጣልሽ? ተይ እንጂ ሩታ። አሁን ላይ ግን ነገሮች ለምን ተከብሩኝ አላውቅም። በጣም ብዙ ነገርን ያሳለፍኩኝ ሴት ነኝ። ብዙ ነገር እያየሁኝ ያሳልኩኝ ሴት ነኝ። ኖ አትቆምም። በዚህ ጊዜማ በቃ ተሰብራ ነው የምትቀረው ልትወድቅ ነው ምናምን በመባልበት ታይም ብዙ ነገሮችን ጠንክሬ ያሳለፍኩኝ ሴት ነኝ። ግን አሁን ላይ ለምን እንደዚህ ነገሮች እንደከበዱኝ አላውቅም። እውነት ለመናገር ይኸውልሽ እነዛ ሆይ ሲሉሽ የነበሩ ሰዎች አለንልሽ ከጎንሽ ነው በዚህ ገብተን በዚህ ወተን እኛ እያለን ሲሉ የነበሩ ሁሉ ሰዎች
አሁን ሁሉን ነገር ካስተውሽ በኋላ ትዳርሽን ካፋቱሽ በኋላ ልጅሽን ይዘሽ ብቻሽን ከቀረሽ በኋላ ለአንድ ቀን እንኳን ልጅሽን ብትሰጫቸው እንዴ ነው የሚሉት? እንዴ ትዳርሽን የፈታሽኛ ልጅሽን እንድንዝልሽ ነው እንዴ የሚሉሽ? የዳይፐር መግዣ ጎደለኝ ግዙልኝ ብትያቸው አረ ነው የሚሉሽ። አይሽ ያ ሁሉ ዋታ፣ ያ ሁሉ ሩታ ጀግና ናት፣ ያ ሁሉ በርቺ፣ ያ ሁሉ በዚህ ግቢ ምናምን ነገር አንቺ እነሱ ያሉሽን ነገር ካደረግሽ በኋላና ልክ እንዳሁኑ ከአብርሃም ጋር ያለሽ ነገር ተቋጭቶ ልክ ትዳርሽን ፈተሽ በቃ ዳግም እንዳትመለሱ ከሆነ በኋላ እነዛ ሰዎች ለሰከንድ ከጎንሽ ሊቆሙ እንደማይችሉ እኔ ዛሬ 4 ወርና 5 ወር ነው የተናገርኩት ነው እንዳለ ይሁን። እስኪ ዛሬ ይምጡና ይህን ስሜትሽን ይረዱሽ። እስኪ ልውሌን ከጎንሽ ሆኖ ለአንድ ቀን ለሁለት ቀንም ቢሆን እያያዙ ያግዙሽ። አንቺ ስራ ስሪ፣ ወጣ በይ እስኪ ወፍ ማንም ሰው አልኩሽ እኮ ድንገት እናትሽ ካልሆነሽ በስተቀር ማንም ሰው በዚህ ሁኔታ ውስጥ አንድም ሰው አይፈልግሽም። ይሄን አስረግጬ እነግርሻለሁ። ማንም ሰው ይሄ ባንቺ አይደለም በብዙ ሺዎች ላይ የተፈጠረ ነገር ነው። ውጣ ተው፣ ምን ይሰራልሻል እንዴ? ወተሽ አግብተሽ እንደፈለሽ መኖር ትችያለሽ ምናምን ብለው ብዙ ሰው ትዳራቸውን እንዲፈቱ ካደረጉ በኋላ ምክንያቱም በዛ ትዳር እነሱ ስለሚቀኑ እነሱ የሚመኙትን ህይወት አንቺ እየኖርሽ ስለሆነ ትዳርሽ ላይ ትንሽ ግጭት ሲፈጠር ከባልሽ ጋር ያንን ነገር ተስማምተሽ እንድትፈቺ የሚያደርግ ምክር ከመምከር ይልቅ ትዳርሽን እንድትፈቺ የሚያደርግ ምክር ይመክሩሽና እንደዚያው ላላ ሜዳ ላይ ጥለውሽ ይሄዳሉ። ትዳርሽን ብትፈልጊ ኖሮማ የኛ ምክርን ሰምተሽ አትፈቺም ነበር ነው የሚሉሽ። ይሄ በህይወትሽ ውስጥ ትልቅ ትምህርት ነው። እቺማ ምንም አትሰበርም፣ እቺማ ምንም አትወድቅም፣ እቺማ ምንም አትውል ምናምን እየተባልኩ ብዙ ነገሮችን አልፌያለሁ። ግን አሁን ላይ እንደዚህ ሆኜ መገኘቴ ለራሴ ነገሮች እውነት ቢያስደብቁ አየሽ አይደለ? አንቺ ምንድነሽ? አለት እንኳን ይሰበራል። እዚህ ምድር ላይ የማይሰበር ነገር የለም። ተራራ እንኳን ለሁለት ይሰነጠቃል። አንቺ ሰው ነሽ እኮ ስሜት ያለሽ፣ ለዛውም ሴት ነሽ። ለስሜት ቅርብ የሆንሽ ፍጥረት ነሽ ሴት ልጅ። ለዛ ነው ሴት ልጅን በተሻለን አቅም ለመረዳት መሞከር ያለብን። ስሜታችሁ ቅርብ ነው። ይኸው ልክ እንዳሆኑ ማለት ነው። አቺም ሲሉሽ የዛኔ ውሸት አማለን ነበረብሽ። የዛኔ ጠንካራ ነሽ፣ አንቺ ትችያለሽ፣ አንቺ አትበገሪም፣ አንቺ አትሰበሪም ብለው ሲሰክሱሽ ውሸታችሁን ነው። ሰው ነኝ እኮ እንዴት ነው ማለት ሰበረው ብለሽ መመለስ ነበረብሽ። ያኔን የውሸት ጭብጨባ፣ የውሸት አድናቆት አንድ ሰው ሊጋፈጠውና ሊሆነው ወይም ሊሸከመው የማይችለውን ነገር አንቺ መሸከም ትችያለሽ ብሎ ከአቅምሽ በላይ ያንን ሸክም ሲጭኑብሽ አይ ብለሽ ላሽ ማለት ነበረብሽ። አይሆንም ይሄ ውሸት ነው ማለት ነበረብሽ። ምክንያቱም እነሱ ተሰብስበው ለ10 ለ15 መሸከም የማይችሉትን ህይወት ነው ላንቺ ያሸከሙሽ። ትምህርት ይሁናችሁ። በነገራችን ላይ አለቃ ገብረሃና ኢትዮጵያዊ ሲያጨበጭብል ምን አጥፍቼ ነው በል ብለዋል። ማለት እንደዚህ መሆኔን አልወደውም እኮ ግን በቃ ከራስ ጋር አንዳንዴ መታገል ይከብዳል አይደል? ህሊናችሁን መዋሸት፣ ህሊናችሁን ራሳችሁን መደበቅ አትችሉም። በቃ እሱ እኮ ነው አየሽ፣ ይሄ ነገር ነበር ውስጥሽ፣ ግን ዛሬ ያወጣሽበት ሰዓት ላይ ምንም ሜዳ ላይ እንደጣልሽ ቁጠሪ። ያኔ ነበር ይሄንን ስሜትሽን ውስጥሽን አዳምጪው፣ ውስጥሽ የሚልሽን አድርጊ፣ ሰው የሚልሽን አታድርጊ ስልሽ የነበረው ለዛ ነው። ሰው የሚላችሁን አትስሙ። አብርሃምንም ቢሆን ሰው የሚልህን አትስማ፣ ውስጥህን አዳምጥ፣ ውስጥ የሚልህን ነገር አድርግ ብዬ ደጋግሜ ሳወራ ነበረ። ውስጣችሁን አለማዳመጥና በዙሪያችሁ ያሉ ሰዎች የውሸት አድናቆት እየሰጧችሁ አብርሃምን በሚስቱ እንደተበደለ በሚስቱ እንደማይከበርና እንደሚናቅ በገዛ ድካሙ ሚስቱ ብዙ ነገር እንድታደርግና ወይም ደግሞ ከሚስቱ ጋር ግጭት እንዲፈጠር ራሱ አድርጎ ክፍተቶችን የፈጠረው ራሱ ትዳሩን ጥሎ ሄደው ራሱ በጓደኞቹ የሚሞገሰው ግን እሱ ነው። የምትወቀሰው ሩታ ናት። የሱን ድካምና የሱን በትዳሩ ላይ ያመጣውን ክፍተት የማይነግር ጓደኛ ምን ይሰራላችኋል? ሲሪየስ ምን ይሰራላችኋል? ድክመታችሁን የማይነግራችሁ፣ ሁልጊዜ ጎበዝ ናችሁ፣ ሁልጊዜ ጠንካራ ናችሁ፣ ሁልጊዜ ትችላላችሁ የሚላችሁ ሰው ወደ ገደል አፋፍ እየወሰዳችሁ ነው። በቃ እያደነቀ ሊፈጠፍጣችሁ እየወሰዳችሁ ነው። ሩታም እንደዛ ነው የሆንሽው። የውሸት ሙገሳና የውሸት ጓደኝነት አልገባኝም። ላንቺ ምንም አይነት ፊሊንግ የለኝም የሚል ቃል ከሱ መስማት ይከብዳል፣ ይሰብራል። አላቅም ለምን እንደሆነ ታውቂያለሽ። አሁን ይሄንን ያለሽ አብርሃም ማለት ባይፈልግ ራሱ ሁኔታዎች የተፈጠሩት ነገሮች ያስገድዱታል። ከኤርሜላ ጋር የሆነው ነገር፣ ከአንቺ ጋር የሆነው ነገር፣ በሰዎች ዘንድ ያለው ነገር፣ በቃ እየተፈጠሩት ነገሮች እንዳለ አየሩ ላይ ያሉት ነገሮች እንዳለ አንዳንድ ጊዜ የማንፈልገውን ነገር እንድናደርግ ያደርጉናል። ምክንያቱም ባለመታገሳችን ለሚያልፍ ቀን የማያልፍ ቃል አትናገሩ የምንባለው ለዚህ ነው። ልባችሁ ቢያስብ አንደበታችሁ አይናገረው የሚለን መጽሐፍ ቅዱስ ለዚህ ነው። ለመናገር የዘገየን እንድንሆን መጽሐፍ ቅዱስ የሚመክረን ለዚህ ነው። እንደዚህ አይነት ቀን በህይወታችን ስለሚመጣ ብቻዬን ባገኘኝ ቁጥር ለምን ተስፋ እንደሚሰጠኝ፣ ለምን
የሆነ ነገር ለእኔ እንዳለው እንደሚያሳየኝ አልገባኝም። ግን ሩታ ይኸውልሽ ያንን ነገር ታዲያ ለምን ያን ያልተረዳሽውም ነው? ዛሬ ላይ ለምን አሁን ታዲያ ይሄንን አደረግሽ ነው? አንቺም ብዙ ተስፋዎችን እኮ ሰተሽው ነበረ፣ ግን አልሆነም። እኔ ሁሉን ነገር እንርሳውና አብርሃም እንዳያምንሽ ያደረግሽው አንዱ አንቺ ራስሽ ነሽ። ይሄንን ወቂ። አለመተማመን መሀላችሁ የፈጠራችሁት ራሳችሁ ናችሁ። እንግዲህ ምን እናደርግ እንደምንችል አናቅም። ይሄ ከሰው አቅም በላይ ነው። ይሄ ከሰው አቅም በላይ ነው። የምችለውን ማውራት ያለብኝን አውርቻለሁ። አይዶን ነው አላቅም። ትክክል ላውራም እኔ እንጃ። ምክንያቱም ሰዎቹ ቀን በቀን ግራ እያጋቡን ነው። በዚህ ነገር ውስጥ ፈጣሪ ጣልቃ ይግባ እንጂ ከባድ ሆኗል ነገርየው። ያልጠበቅናቸውን ነገሮች እየተመለከትን ነው። ይሄን ለቀን ብቻ የሚሆነው ነገር እናያለን። እወዳቸዋለሁ።